ብዙዎቹ ሰማቸው ታሪኮች እንደም የተከለከሏቸው ነገር በድፍረት ወደ ማድረግ ምክንያቱም መሞት አይቀርም የሚል ሐሳብ አላቸውና ኮላጂዮ ካርሲኖማ ማለት የካንሰር አይነት ነው እና እኔ አልደበቅሽም ያኔ በቃ እግዚአብሔርን አልቀበልም አልኩ በቃ ሞት እዳ እኮ አይደለም አንተ ለሌሎች ስለኖርክ ነው ደግ ስለሆንክ የብዙም ባስላበስ ለነፍስ ስላደርክ ነው ለስጋ ደግሞ ምናደር ብዙዎቻችን ኧረ በፍጹም ጫቱ አለ መጠጡ አለ ሲጋራው አለ ድራጉ አለ በፊት እኮ እንዴ በጣም ሁሉን ያሟላ ነበር እንዴ በፊት ጤናስጥልኝ በያላችሁበት መቅዲሾ በሰዓታችን ተገናኝተናል ዘወትር እንደምናደርገው እንግዲህ በመግቢያችን ላይ የሚዲያውን ኃይል ተጠቅመን ልንማርበት የምንችላቸውን ቁም ነገሮች ከሰሞኑ ደግሞ ፍለፊታችን የመጡ ታሪኮች ሆነው በቅርበት ተንትነን ልንረዳቸው የምንፈልጋቸውን ታሪኮች እናቀርባለን ዛሬ በጣም ብዙ ሰዎች ከወትሮ በተለይ አሁን የካንሰር ታማሚዎች ቁጥር እየበዛ ነው በተለይም በቅርባችን በካንሰር አጣናቸው የሚለውን መርዶ መስማት እየቀረበ መጥቶ ቤተሰባችን ድረስ እያንኳኳ የመጣን ሰዎች ጥቂት አንባልም እንግዲህ ብዙዎቻችን እናቃቸዋለን አቶ ወንዱ በቀለ የማቴዎስ ወንዱ የካንሰር ፋውንዴሽን ዋና መስራችና ስራ አስፈጻሚ ናቸው በጣም ደስ የሚያሰኝ ከዛ ብዙ ሰዎች አሞኛል የካንሰር ህመም ብለው መውጣት አሁን ድረስ እንደ ነውርና ምንገለልበት ነው የፈጣሪ ቁጣ ብዙ መልሶችን እንሰጣለን እንደ ማህበረሰብ ደፍረህ እዚህ ስለመጣት ወንድ ወዳጅ ስለሆንክ አንተ ነው የምልህ ልጅህም እንግዲህ በ4 ዓመቱ በካንሰር ከናንተ ከተለየ በኋላ በስሙ ፋውንዴሽን አቋቁሞ በጣም ብዙ ሰዎችን የረዳ ነው ከባለቤት ጋርና አሁንም ያንተ ለትምህርት እንዲሆን እዚህ ድረስ መምጣት የመንፈስ ጥንካሬ ይፈልጋል በጣም አመሰግናለሁ እንኳን ደህና መጣ እንኳን ደህና ቆይሽኝ እኔም በጣም አመሰግናለሁ እንደምን አለ ደህና ነኝ ባለቤት ደህና ነች ብዙ ልጆች የመንፈስም የስጋም ልጆች ሁሉም ደህና ናቸው ጤና በጎ ሆኖ በጣም ከባድ ጊዜም ቢሆን አልፎ እዚህ መድረክ ላይ ደግሞ ለመማማር ስለበቃን እናመሰግናለን ፈጣሪ ምን ገጠመ የልጅህን ታሪክም እናነሳለን ምናልባት አንተ ያመመህ ካንሰር አይነት ምንድነው በምን አወቀው የሚገርምሽ እንግዲህ ከሸመገሉ ምንድነው አይበጁ ነው የሚባለው ከረጃይበጁ አይበጁ ይበጃል ምን መሰለሽ ያው እንደ ሰው ይወለዳል ያድጋል ይሞታል እና በየ6 ወሩ በየአመቱ መረመራለሁ ቼክአፕ ወስዳለሁ እና እንዳጋጣሚ ወገቤን ስለሚያመኝ ከባለቤቴ ጋር ሄደን ኢንተርናሽናል ክሊኒካል ላቦራቶሪስ ሙሉ ቼክአፕ ስንወስድ እግዚአብሔር ይስጣት ትንሽ ልጅ ነች ይሄ እኮ ፋቲ ሊቨር ለእርሶ እኮ እድሜ ጥሩ አይደለም ለምን አብዶሚናል አልትራሳውንድ አይነሱም ስትል እንግዲህ ከዛ በፊት ፋቲ ሊቨር የሚል ነገር ያው ብዙ ቦታ ብዙ ሰማይ ሁላ ብዙ ሰው ላይ አሁን ደግሞ በጣም እንትን እያደረገ ነውና ምንድነው ስላት አረ ግድ የለውም ተመርመሯለች እና እንግዲህ እኔ ሐኪሞችም አስተባባሪ ነኝ ቀደም ብለን የሚያውቀንቺ ጋራ አውርተናል ይሄ ነገርና ሐኪሞችን ሳማክራቸው አዎ ይሄ እኮ ፋቲ ሊቨር ትንሽ ከእድሜ ጋራ ሲሆን አስቸጋሪ ነው አሉ ከዛ የአብዶሚናል አልትራሳውንድ ተነሳው አዩት አይ ይሄ ነገር ትንሽ የምጠራጠረው ነገር ስላለ ሲቲ ስካን ለምን አትታይም አለኝ ሲቲ ስካን ታየን ከዛ በኋላ ነገሩ ትንሽ እየከበደ መጣና አይታይም እንግዲህ እኔ ምናልባትም የዛሬ 40-50 ዓመት እድገት በህብረት ያንቺ ያልተወለድሽም እድገት በህብረት ትግራይን የዘመትኩት እና ያኔ የብልሃርዚያ የሚባል ሶማይሲስ የሚባል በጣም አደገኛ የሆነ ህመም ይዞ የነበረና መቀሌም እዚህም አዲስ አበባ መጥቼ ታክሜያለሁ እንግዲህ እሱም ከዚህ ከጉበት ጋራ የሆነ ግንኙነት አለው ነው የሚባለው እንዳጋጣሚ ደግሞ የዛሬ 30 ዓመትም የሐሞት ከረጢቴን አስወጥቻለሁ ስለዚህ እዛች ዳክቶ አካባቢ ላይ ይሄ የሐሞት ከረጢት አካባቢ ላይ የሆነ ምልክት ይታያል እንግዲህ ያንን ምልክት ማየት አልቻሉም እዚህ ሲቲ ስካን አያሳይም አልትራሳውንድ አያሳይም በኋላ ባዮፕሲ መታየት አለበት ሲሉ አይ አልኩኝ ይሄ ነገር ትንሽ የከበደ ነገር ሊሆን ስለሚችል ለምን እንዳንሄድም አልኳን በፊትም ሄደን ስለነበር ከባለቤቴ ጋራ ህንድ ሀገር ሄንልሽ እኔ እንግዲህ አሁንም ማስበው ጉበቴ ላይ የሆነ ነገር አለ ብዬ ነው በኋላ ላይ
ሐኪሙ መረመረኝ። ምርመራው እንደዚህ አይደለም። እዛ እንግዲህ በጣም የተወሳሰበ ሕክምና ነው ያለው። መረመረና መጨረሻ ላይ ወደ ኦንኮሎጂ ሲመራኝ በቃ የሆነ ነገር ገባኝ። ኦንኮሎጂ ማለት ያው የካንሰር ክፍል ማለት ነው። እና በኋላ ምንድነው ምንም አላልኩትም። እና ሲሄድ አይ እንደዚህ አይነት ኮላጂዮ ካርሲኖማ ነው የሚባለው። ኮላጂዮ ካርሲኖማ ማለት የካንሰር አይነት ነው። እና እኔ አልደበቅሽም ያኔ በቃ እግዚአብሔርን አልቀበልም አልኩ። በቃ እኔ በፍጹም እንደ ልጄ ቤተሰብ ላይ የተደጋገመ መጣ። እኔ ሌላ ሰው ፈልግ፣ እኔ ካሁን በኋላ አልችልም አልኩኝና በኋላ ላይ ካሳስበው እሱ ነው እግዚአብሔር ነው። እና ካም በፊትስ ምን አረገኝ? ልጄን ወስዶ አሁን እንዳልሽው ከ5000 በላይ ህሙማን ረዳን። እንግዲህ አሁን በቅርብ የዛሬ ወር ብነግርሽ ከሙከጦሪ 2 ልጆች አንዷ እንዳውም እናትየዋ የአረቄ ነው የምትሸጠውና ሁለቱን አምጥተናቸው ወደ 2 ሚሊዮን ብር አውጥተን ነው ልባቸውን ኦፕራሲዮን ሆኖ ተስተካክሎላቸው ገብተው እንዳውም አሁን ሐኪሞች ሄደው ሲጎበኟት ምንም ነገር ስጦታ መስጠት ስላልቻለች አረቄ ላከችልኝ የፍቅሯን። ከዛ በፊትም እንግዲህ ከአዲስ ዘመንም ላይ ከዚህ ጎንደርና ባህር ዳር መካከል ላይ ያሉ 5 እንደዚሁ ልባቸውን አምጥተን እያስተካከልን ያለ ነውና 10 ፕሮጀክቶች ነው ስራ ላይ የምናውለው። 6 ዓለም አቀፍ ሽልማት ተሸልሜያለሁ። 6ቱን አህጉር አይቻለሁ። ምን አረገኝ ብዬ ነው አሁን እግዚአብሔርን የምቀየመው? በልበል እንግዲያው ይቅርታ አጥፍቻለሁ፣ ቀላሉን አድርግልኝ አልኩት። ይኸው እንደምታይ ነው እንግዲህ 1 ዓመት ሙሉ ኮላጂዮ ካርሲኖማ ማለት በተለይ አሁን ኢሚኖቴራፒ እና ኬሞቴራፒ አንድ ላይ ነው የሚወሰደው። ኢሚኖቴራፒ ማለት እጅግ በጣም ውድ የሆነ ሕክምና ነው። ለአንዷ ሳይክል ለአንድ ጊዜ እንደዚህ ግማሽ ሰዓት ለመወስዳት $5200 ነው እና እጅግ በጣም ውድ የሆነ ነው። እሱንና ኬሞቴራፒ ወስድ ቆየሁ ህንድ ሀገር። ሁለቱ ከባድ በየብቻቸው ራሱ በጣም አድካሚ፣ በጣም ከባድ። በጣም ግማሿን ኢሚኖቴራፒ ወስድልሽና ግማሽ ሰዓት 1 ሰዓት ተኩል ደግሞ ኬሞቴራፒን ወስዳለሁ። ህንድ ሀገር 3 ወር ቆየን ከባለቤቴ ጋራ ስታከም ቆየው። ሰው ሁሉ ይገርመዋል እንግዲህ ጸጉር እንትን ይላል፣ ይረግፋል፣ ያስመልሳል፣ ያስቀምጣል። ምግብ አንዱ ምን ይጋ የለም። እኔም አሁንም ያው ትንሽ እንዳው እየተመለጥኩም ስለሆነ እንዳው ሽባቱን የሚቀንሳል እየነጂ ከሱ ጋር ያተያዛል። ሞገሱም እንዳለ ነው። አዎ እና ሳስበው ሰው አንዳንዱ ሰው እንዴት ሚዲያ ላይ ወጥተህ ስለ ካንሰር ታወራለህ? እኔ ያላወራው ማን ያወራ? እኔ እኮ አሁን አንዳንዱ ሰው ምን ብታረጉ ነው እንደዚህ የሚቀጣችሁ ይላል። እኔ እግዚአብሔር እኮ እንደቀጣኝ ሳይሆን መግዲ ማስበው እንደመረጠኝ ነው። አሁን ደግሞ ካንቺ ከቀረብን በኋላ እኔና ባለቤቴ ከቀረብን በኋላ በነገርሽ ላይ እሱ እኮ በጣም እንደ ቫይራል ነው። በ2 ቀን ብቻ 800,000 ሰው ነው የታየው ቪዲዮ በጣም አዎ። እና አሁን መንግስት ወደ 10,000 ካሬ ሜትር እዚህ ሰሚት ላይ ሰጥተውን የሄልዚ አፍሪካ ፕሮጀክት ሰራ እየተዘጋጀን ነውና የፈለከው ነገር አለ። አሁን ገለኸኝ እዛ እንዳው ዝም ብለህ ስክሪን ውስጥ ወይንም ደግሞ ፉካ ውስጥ ከምታስቀምጠኝ እያበላሸውን ቢሆን አላሳፍርም፣ ግን ቀላሉን አድርግልኝ አልኩት። ይኸውልሽ አመቴ ነው እንዳለው አለው ስራዬን እየሰራው ነው። ሕክምናው ቀላል አይደለም። እኔ አሁንም ማስበው ምንድነው መሰለሽ ህብረተሰቡን የጎዳው የዚህ የካንሰር የማይድን አስቀድሞ መከላከል የማይቻል በጣም በቃ አንዳንዱ ሰው ግማሹ አይኔን ያያል፣ ግማሹ ትኩር ብሎ ያየኛል፣ ግማሹ ሲደነግጥ አየዋለሁ። ተጠብቄያለሁ ስለምናወራበት ካንሰር ታርሜትሪትስ ያረከም ፒክቸሮች እንትን ስለተላላከን ከስተህ ምናምንና በቃ ይሄ ራሴን ራሱ በቃ በደህና ባገኘው እያልኩ ነበር። እንደውም እንዳልወፍር እየተከላከለ በነገርሽ ላይ 2 ጥጎች እሱ ነው እየሰራ ያለሁት። ምግብ አያስበላም የሚባለው እኔ ምግብ በጣም ነው በላው። ምግብ ደግሞ እየበላው በጣም ኮፈርክ ደግሞ የስኳርና የደም ብዛት እንዲያዘኝ ጥንቃቄ እያረኩ ነው ያለሁት። ስለዚህ እኔ በተሻለ መጠን ምንድነው ህብረተሰቡ ካንሰር አስቀድሞ መከላከል ይቻላል። ካንሰር ታክሞ ሊድን ይችላል። ጆ ባይደን እኮ ያው ካንሰር ያዘኝ ብሎ ያው የፕሮስቴት ካንሰር መሰለኝ እሳቸውም ወጥተው ለሚዲያ ራሳቸውን እያስረዱ ነው ያሉት። የእንግሊዙ ንጉስ ካንሰር ይዟቸው ታክመው ድነው ስራቸውን እየሰሩ ነው ያሉት። ሰላም የመቅዲ የሚዲያ ዩቲዩብ ቻናል ተከታታዮች፣ እያያችሁ ያላችሁትን እየወደዳችሁት ነው ወይስ
እስቲ ሀሳብ አስተያየታችሁን ከስራ አስቀምጡልን። ታዲያ ሰብስክራይብ አድርገው መመልከት እንዳይረሱ። ዋ የእንግሊዙ አልጋ ወራሽ ካትሪን ሚስቱ በካንሰር ታማ ስራውን እየሰራ አሜሪካን ሀገር እኮ 18 ሚሊዮን አሜሪካኖች አንድ አይነት አይደለም 2-3 አይነት ካንሰር ታክመው የድነው ስራቸውን ይሰራሉ። እኛ ለምንድን ነው እዚህ ሀገር ላይ ለምንድን ነው የካንሰር ህሙማንን የምናገለው? ለምንድን ነው ስለ ካንሰር በጣም የተሳሳተ ካንሰርን የምናገላቸው እናንተን የምናደርገው? ስለዚህ እግዚአብሔር ያደረገልኝን እግዚአብሔር በቃላት ለመግለጽ በጣም ነው የሚቸገረው። አንዱና ምናልባትም እዚህ ላይ ከፈቀድሽልኝ የምናገረው ምንድነው መሰለሽ፣ አሁን አንዳንዱ ሰው አይ ህክምናውን ተውና ጠበሉን ይላል። ትልቅ ሐሳብ አንስ አሁን ይኸውልሽ፣ አሁን የኛ ሃይማኖት አባቶች እኔ በልጅነቴ አከብራቸዋለሁ፣ ወዳቸዋለሁ። ግን የኔን ውጤታማ የሆነኝን ላስረዳሽ። በሃይማኖቴ በጣም ነው የምጸልየው። እግዚአብሔርን በቃ ተንበርክኬ ነው የምጸልየው። ጠዋት መጀመሪያ ስራዬ ከሱ ጋራ ለምኜው አመስግኘው ምሰራውን አስረድቼ ነው የምወጣው። ሁለተኛውና ትልቁ ለዚህ አስተዋጽኦ ያደረገልኝ አመጋገቤ ነው። የምትበይው የማትበይው ነገር አለ። ባለቤቴ ደግሞ በዚህ በኩል በጣም ጠንቃቃ ነች። ዳይቲሻን አለን፣ ወይዘሮ ትርሲት ትባላለች። እግዚአብሔር ስጣት እንዴት አድርጋ እንደምትከታተል ይነግርሽ። ማልበላሽ ካንሰሩን አፍነን ነው የምንገለው ነው የምትለው። ለምን መሰለሽ? ካንሰሩ ለመኖር ግሉኮስና ስኳር ይፈልጋል። ያንን በቃ ስታረጊው ስንከለክለው። አዎ። ሌላውና በጣም አሁን ህዝቡ እንትን የሚያደርገው ኤክሰርሳይዝ ነው። አካል እንቅስቃሴ ማድረግ አለብኝ። በዩቲዩብ ላይ ገብቼ የዎኬታ ፕሮግራሞች አሉ። እነሱን አወርድና እነሱ ጋር እሰራለሁ። ወክ አረጋለሁ። በእግሬ ብዙ እጓዛለሁ። ሌላው ውሃ በጣም እጠጣለሁ። ሌላውና መጨረሻው ሪላክስ አደርጋለሁ። ለምን ነው የምጨነቀው? እውነቱን እነጋገር ካልሽ እኮ ሞት ዕዳ እኮ አይደለም ላወቀበት ምን ሰርተን ነው የምንሞተው ነው እንጂ እኔ እንደ ሞት የምናፍቀው ነገር የለኝም። እውነቴን ነው የምነግርሽ። ላስረዳሽ ምድር ላይ ምፈራው ላስረዳሽ። አሁን እንግዲህ በሃይማኖት አባቶች የሚነገረን ምንድን ነው? ይሄ በጣም ከባድ አስቸጋሪ፣ ውሸት የበዛበት፣ ቀጣፊ የበዛበት፣ ብዙ ጉድለት ያለበት ዓለም እዚህ ላይ የምንኖረው ለዘላለማዊ ህይወት ዋጋ የምናገኝበት ነው። ሰርተን ለነፍሳችንም ለስጋችንም የምናፈራበት ነው አይደለም? ስለዚህ ወዳም የማያልቀው ዘላለማዊ ሁሉ ነገር የተሟላበት ችግር የሌለበት ጭቅጭቅ የሌለበት ዓለም ትሄጃለሽ ሲባል እንዳው ድልግ ያለ ድግስ ተደግሶ ይዘፈናል እንጂ እንዴት አንተ ለሌሎች ስለኖርክ ነው፣ ደግ ስለሆንክ የብዙም ባስላበስ ለነፍስ ስላደርክ ነው። ለስጋ ደግሞ የምናደር ብዙዎቻችን ሞት ኧረ በፍጹም ከዚህ የበለጠ ቁም ነገር አለ። እግዚአብሔር ይባርክሽ። በእውነት ይሄ ራሱ ቀላል ነገር አይደለም እና እኔ ሞትን አልፈራውም። የምፈራው ቆሞ መሞትን ነው። እግዚአብሔር ሁሉ ነገር አመቻቸልኝ። አሁን በጣም ጥሩ ድርጅት አለኝ። ያው በብድርም ቢሆን እንግዲህ እያሳከሙኝ ነው። አሁን ቅድም እንደነገርኩሽ ወደ 8 ሚሊዮን ብር ገደማ ደርሷል። 8 ሚሊዮን ያወጣው በአንድ ዓመት? አዎ ልዳን እከፍላለሁ። ምንም አይደለም። ዋናው ነገር ግን ምንድነው መሰለሽ? ሰው አለውልህ ሲልሽ ህዝቡ እንዴት እንደሚወደኝ ያወኩበት ጊዜ ነው። በጣም የሚቀርብልኝ የሚላክልኝ ሙገሳው አሁን ባለፈው ጸሎቱ ራሱ መናው በጣም እና ህብረተሰቡ ሊማር ይገባል። ሰው ማግለል አያስፈልግም። ይሄ ህመም ደግሞ በተቻለ ጥሩ ነው ማለት አይደለም። በተቻለ ቅድም እንደነገርኩሽ ይሄ ኮላጂዮ ካርሲኖማ ከባድ ከሚባሉት የካንሰር አይነቶች አንዱ ነው። እኔ ግን በተቻለ መጠን ስራዬን እየሰራሁ ነው። የዛሬ ወር ጄኔቫ ነበርኩ፣ ስብሰባ ላይ ነበርኩ። ኔክስት ዊክ አሁን የሚቀጥለው ሳምንት ውጭ ሀገር ሄዳለሁ፣ ስብሰባ ሄዳለሁ፣ ስራዬን እሰራለሁ። አላዳምጠውም። እነሱ የሚያወሩትን ሐኪሞች የሚያወሩትን ነገር አከብራለሁ፣ እከተላለሁ። እኔ ግን እሱ አለብህ ካንሰር ሲባል የሚሰማው ስሜት በተለይ ልጆች ላይ የካንሰር ማዕከል አዲስ ተስፋ ሌሎቹንም የማየት እድሉ ብዙ ጊዜ ገጥሞኛል እና እድሜ ነው የሚያመጣው እንዳለ ልጆች በጣም ከ2 ዓመት ጀምሮ ካንሰር እየተያዙ ነው። ህፃናት፣ ወጣቶች በጣም ጤናማ አመጋገብና ላይፍ ስታይል አላቸው የኑሮ ዘይቤ የምንላቸው ሰዎች ይታመማሉ እና እየመረጥ አይደለም። አሁን በጣም ብዙ እንሰማለን። የልጅህንና አቶ ወንዱ ዛሬ እንግዲህ ማቴዎስ ወንዱ ፋውንዴሽን ከመመስረቱ በፊት ልጅህን በ4 ዓመቱ
በካንሰር አታሃል። ላልሰሙን ለሚመለከቱም ሰዎች ትልቅ ትምህርት ይሆናል። ስለ ልጅህ ትንሽ ልጠይቅህ ነው በድጋሚ። ማቲ እንግዲህ ባለፈው እንደገለጽ ነው እኛ አንድ ወንድ አንድ ሴት ስለነበረን ሶስተኛ ልጅ ለመውለድ ሀሳቡም አልነበረንም። ግን እንደተላከ ሰው ለምን አትወልዱም ለምን አንወልድም? በተለይ ዶክተር ያዕቆብ ባለቤት ወይዘሮ አለምነሽ አለምዬ በጣም ነው የምወዳት። እሷ ለምን አንወልድም? ስለዚህ በኋላ ላይ ተሸነፍት። የሴቷ ልጄን ከወለድን ከ10 ዓመት በኋላ ማለት ነው እንግዲህ ማቴዎስ ተወለደ። 2 ዓመት ድረስ ልነግርሽ አልችልም። እንግዲህ በጣም ከመዘጋጀታችን የተነሳ ቦሌ ሚካኤል እሱ የተወለደለታ ነው አዲስ ቤት፣ አዲስ ዕቃ፣ አዲስ ሁሉ ነገር ተደርጎ እዛ የገባ ነውና ሴቷ ልጄም አሁን ወንዱም ልጄም ሲነግሩን በቃ እኛን እኮ ረሳችሁን ያኔ አበዳችሁ ነው የሚሉንና 2 ዓመት ነው አብረን በሰላም ይኖር ነው። ከዛ በኋላ እንደዚሁ ቼክአፕ ይዘን ነው ሄደን ነው ቅዱስ ገብርኤል ሆስፒታል። አሁን እሳቸው በህይወት ያለው አይመስልም። ምን ነበረ ምልክቱ ግን? በደንብ ሙያተኛ ስለሆንክ ጠይቅ። በቃ ዝም ብሎ በነገርሽ ላይ እኮ የህፃናት ካንሰር እኮ መምጫው እኮ አይታወቅም። አብዛኛው የሚያሳዝንሽ ነገር አሁን የትልልቆቹ ቅድም እንደነገርኩሽ ይሄ ይባላል። ግማሹ በትንባሆ ነው፣ ግማሹ መጠጥ ነው፣ ግማሹ በቂ ያለ እንቅስቃሴ ያለ ማድረግ። የህፃናቶቹ አይታወቅም፣ በብዛት አይታወቅም። ግን የነሱ ጦርነቱ ምንድነው? ቶሎ ከተገኘ የማቲ አይነት የመዳን እድሉ ከፍተኛ ነው። ስለዚህ እኛ ለምርመራ ይዘነው ሄድን። ያንን ዕለት አረዱን። እኔም ባለቤቴም በቃ መቀበል አቃተን። ለምን አለ በቃ ጥቁር አንበሳ። የምን ካንሰር ነበር? የደም ካንሰር ነው እሱ ኤልኤል የሚባል የደም ካንሰር ነው። ከዛ በኋላ በቃ እዚህ 2 ዓመት ስናሳክመው ቆየን። የኢትዮጵያ አየር መንገድ ኃላፊ ነበር ታላቅ ወንድሜ። ህንድ ሀገር ነው ያለው። ሲፈልግ ከዱባይ ሲፈልግ ከህንድ መድኃኒት ይመጣል። መድኃኒቱ ደግሞ ዛሬ ማቴዎስ መድኃኒት ይወስዳል ከተባለ 3-4 ሰው ተራ ይዛል። በሱ በተረፈው ለመታከም አንዳንዶቹ ድነዋል እና መጨረሻ ላይ እሱም ድኖ 2 ዓመት ህክምናው በየቀኑ ነው፣ በየሳምንቱ ነው፣ በየወሩ ነው። ከዛ በኋላ በቃ ድኖ ህክምና ይጠናቀቃል ሲባል አገረሽ ማለት ሪላፕስ አረገ ማለት 2 ዓመት የለፋንበት ህክምና እንደ አዲስ ሆነ። ስለዚህ ህክምናውም እዚህ ሀገር የለም። አሜሪካን ሀገር የባልቲሞር ያለ ሜሪላንድ ያለ የናሽናል ካንሰር ኢንስቲትዩት የሚባል የአሜሪካን ሀገር እሱን ይወስደዋል አለ። ትልቁ ወንድሜ ትልቁ ልጄና ትንሹ ልጄ ባለቤቴ ሆነው 3ቱ ሊሄዱ አሜሪካን ሀገር ቤት ተዘጋጅቶ ሁሉ ነገር ተዘጋጅቶ ሲጠበቅ ማቲ ኬሞቴራፒ ውሰድ ተባለ። ኬሞቴራፒ ሲወስድ በአፍንጫውም በአፉም ደም መጥፋት ጀመር። እኔ ያኔ በቃ ህይወቴን ማጥፋት ነበር ያሰብኩት። ልጅ ከዛ የመጨረሻ ልጃችሁ ደግሞ የሚያሳሱ ናቸው መልካቸው። የልጅ ሀዘን በጣም ከባድ ነው እና በኋላ ላይ ስናስበው እግዚአብሔር ይስጠው የአሜሪካንን ጉዞ ያመቻቸልን ሰውዬ ይሄ ልጅ አንድ ነገር ቢሆን እግዚአብሔር ጋር ነው የሚሄደው፣ ከአንተ በተሻለ እጅ ነው የሚሆነው እና ስትሞት ትገናኛላችሁ ሲለኝ በቃ ገባኝና በዛ ምክንያት ነው እንግዲህ ማቴዎስን ማዳን ባንችል ለምን ማቴዎስ ወንዱ የኢትዮጵያ ካንሰር ሶሳይቲ ብለን ድርጅት አቋቁመን ብዙ ሰው አንረዳን በሚል ያኔ ነው እንግዲህ መኖሪያ ቤታችን ጀመርን። ያለ አንድ አስተዳደራዊ ወጪ 6 ዓመት እኔ የትንባሆ አስተዳዳሪ ነበርኩ ባለፈው እንደነገርኩሽ። እዛ በጥሩ ደሞዝ እዚህ ያለ ደሞዝ ስንሰራ ቆየን። አሁን ይኸው እዚህ ደረስን እልሻለሁ። ትልቅ ነገር ነው ብዬ አስባለሁ። ማለት ከራስ አልፎ የልጅህን የፈተና ጊዜዎች በመልካም በበጎ ቀይረህበት ብዙ ልጆች ተጠቅመዋል። አንተም ደግሞ ይሄ ነገር የካንሰር ህመሙ ከገጠመ በኋላ ተቋቁመ ሚዲያ ላይ መምጣት መቻሉ የመንፈስ ጥንካሬ ይፈልጋል ብዬ አስባለሁ። አሁንም ግን የማህበረሰቡ ጫና አለ። ድንገት ካንሰር ልጅ ላይ አለ፣ አንተ ላይ አለ ሲባል የተሰማ ስሜት አለ። ያ ስሜት ይመስለኛል ሰዎችን ራሳቸውን ወደ ማጥፋት አታድርጉ የተባሉትን ወደ ማድረግ ብዙዎቹ የምሰማቸው ታሪኮች እንደውም የተከለከሏቸውን ነገር በድፍረት ወደ ማድረግ፣ ምክንያቱም መሞት አይቀርም የሚል ሀሳብ አላቸውና ትንሽ እሱ ላይ ብታወራ ደስ ይለኛል። አትወንዱ መሞት ላይ ቀር ፈለኩትን ላርግ የሚልም አለ። ካንሰር ቢይዘኝም እቋቋመዋለሁ ደግሞ ይላል። አንዳንዱ ደግሞ ይመጣል። ስለዚህ ምን ብሎ ተስፋ ይቆርጣል፣ ካለበት ወደ ኋላ ይዘገያል። የኔ አስተሳሰብ እንደሆነ ታውቂያለሽ እንግዲህ እግዚአብሔር እንዳውም የኔ ጓደኛ አለች ኬንያዊት ነች እና አትወንዱ ትላለች ኢየሱስ ክራይስት ኢየሱስ ክርስቶስ እግዚአብሔር ማለቷ ነው ስትራቴጂክ ፕላን አለው ነው የምትለው። እንዲህ ዝም ብሎ ሲፈቅድ የሚሰራው ዝም ብሎ አይደለም እና እዚህ ምድር ላይ ስንኖር ሁሉም ምክንያት አለው። እኔ አሁን እንግዲህ ያው የሐረር ልጅ ስለሆንኩ ጫቱ አለ፣ መጠጡ አለ፣ ሲጋራው አለ፣ ድራጉ አለ። በፊት እኮ
እንዴ ሁሉን ያሟላ ነበር እንዴ በፊት ረስተሽዋል እንጂ እኮ ያኔ። ስንት ዓመት ግን አሁን እነሱን ያረክበት ለምን ተጋላጭ ሊሆኑ የሚችሉ ሰዎችም እንዲያውቁት 20 ዓመት ሊሆነኝ ነው። ምንም ነገር በቃ 21 ዓመት ሊሆነኝ ሁሉንም ነገር ካቆምኩ እና አልደበቅሽም። በዓል ምናምን ሲሆን ትንሽ እንደው ያው መጠጥ ምናምን ቤት ለበዓል ሰው እንትን ካለ ነው በፍጹም። እና ምንድን ነው መሰለሽ አሁን ሰው አይ እግዚአብሔር አለ የተጻፈ ነው ከዛ ቀን አያልፍም። እኔ የሃይማኖት አባቶች ልጋብዝ እያሰብኩ ነው። ምናልባትም አንቺም እንዳው ትረጂኛለሽ ብዬ ተስፋ አደርጋለሁ። እንደዛ የሚባል ነገር የለም። እዚህ ምድር ላይ ስንኖር ተጠንቅቀን ነው። ብሉ የተባለ አለ፣ ብሉ አትብሉ የተባለ አለ፣ አታርጉ የተባለ ነገር አለ። አሁን አንድ ነገር ልንገርሽ። የዛሬ 6 ዓመት ኢትዮጵያ ውስጥ እንቅስቃሴ የማያደርጉ ወይንም ኢንአክቲቭ የሆነው ሰው ቁጥር 6% ገደማ ነበር። ይሄም ትንሽ ያኔም እኛ ሁላችንም እንዴ ያል ባላገር ሆኖ ኢትዮጵያ ሆኖ የሯጮች ሀገር ሆኖ አሁን ደግሞ ስቴፕ ሰርቬ ተባለልሽና የዛሬ ሳምንት የወጣው ሪፖርት ላይ ስታይ ይሄ ቁጥር 27% ደርሷል። እግዚአብሔር ያሳይሽ። እንግዲህ ይሄ ማለት እንቅስቃሴ ማናደርግ በቂ አካል እንቅስቃሴ እጅግ በጣም አደገኛ የሆነ ነገር ውስጥ እየገባን ያለ ነው። አሁን ይኸው ያደጉት ሀገራት ሆንም ማለት ነው አይደለም። አሁን ባለፈው የዛሬ 15 ቀን ስብሰባ ነበረ እዚህ ስካይላይት እና ከዴንማርክ የመጡ ሰዎች ጋር ስናወራ አሁን ዴንማርኮች እጅግ በጣም ደስተኛ የሆኑ ሀገሮች ናቸው። ኦልሞስት 50% 60% የነሱ ህዝብ እንግዲህ እኛን እኮ አፍሪካን አንድ ላይ ብንሰበሰብ እነሱ 4 ሚሊዮን 5 ሚሊዮን ህዝብ ሆነው ይበልጡናል። በብስክሌት ነው የሚሄደው። መኪና መንዳት እኮ በሌላ ሀገር ላይ እኮ እንደ የሀብት መገለጫ አይደለም። በፍጹም እኔ አሁን እንግዲህ እንደነገርኩኝ 6 ማጎር ሄጃለሁ። ሞንትሪያል ስትሄጂ ባይክ ነው። ሜልቦርን ስትሄጂ አውስትራሊያ እንደዛ ነው። ፓሪስ ራሱ እንደዛ ነው። ማድሪድም እንቅስቃሴ ቢያንስ በቀናቸው የሆነ ሰዓት እንቅስቃሴ አለ እና ኢትዮጵያ ውስጥ መጥፎ ነገር ነው የምንኮርጀው። እኔ እንደውም አሁን ክቡር ጠቅላይ ሚኒስትር እግዚአብሔር ይስጣቸው አውቶቡሶቻችንን ወደ ጋዝ ጨምረን ኤሌክትሪክ አድርገን እንደዚህ ሲሉ ሳይ ምን አለ ይሁን። አሁን እኮ በቃ እኮ ሰው ሁሉ መኪና ይዞ እኮ በቃ እኮ አንድ ሰው ነው። አሁን አሜሪካን ሀገር ስትሄጂ እንዳየሽው 3 ሰው 4 ሰው ይዘሽ ከሄድሽ መኪና ሌን ለብቻ የተከፈተ አለ። በዛ ነው የምትሄጂው። አይ እሱ ሄዳለሁ ካልሽ ብቻሽን ኮች ትቀጫለሽ፣ ተጨማሪ ነገር ትከፍያለሽ። እና የጫቱን ይው የመጠጡን ይው የሲጋራውን ይው ይሄ ራሱ ፓሲቭ ስሞከርስ የሚባለው ራሱ ፓሲቭ ስሞከርስ ብዙ ህጉ ሌላ ነገር ጥንቁ። ስለዚህ አሁን እንግዲህ ይሄ ህብረተሰብ እነዚህ ነገሮች ለካንሰር ብቻ ሳይሆን ለስኳርም፣ ለደም ብዛትም፣ ለኩላሊትም ለሁሉም ነገር አምጪ ዋና ምክንያቶች ናቸው። አመጋገባችን ራሱ አሁን በምን እዳችን ነው እኛ አሁን ጀንክ ፉድ የምንበላው? ይሄ አሁን ምልሽ በርገሩ የተጠበሰው ምን የተባለው አሁን አንዳንድ ሰዎች እንደ አቶ ወንዱ መንገድ ላይ ቺፕሱ ምኑ በእውነት አንዳንድ ጊዜ አሁን አንዳንድ ሰው አቶ ወንዱ አንዳንድ ጊዜ አስቡ እንጂ መንገድ ላይ አሁን በቺፕስ እኮ ሰው እየበላ ነው። ምን አለ ለምን እሱን አሹቅ አያረጉትም? ለምን ድንች ተቀቅሎ ቢሆን ድንች ለምን አያረጉትም? ለምን ማዕታን በሶ በጥብጠው ለምን እንትን አያደርጉትም? በጣም ብዙ እንትኖች አሉ፣ ብዙ አማራጮች አሉና አላወቅንበትም። የሰለጠን እየመሰለን አኗኗራችን በጣም ለህመም የሚያጋልጥ ራሳችንን ችግር ውስጥ የሚከት ነው እና በጣም ነው የማዝነው። ለዚህም ነው እንግዲህ እኔ የማቴዎስ ወንዱ ፋውንዴሽን ብቻ ሳይሆን የኢትዮጵያ ተላላፊ ያልሆኑ ህመሞች ህብረት የሐኪሞችን ማስተባባሪ ስለነበር ህብረተሰቡ አላወቅም። እግዚአብሔር አለ የሚለው እግዚአብሔር ከዚህ በለጠ ምን ያደርገን? እቺን የመሰለች ሀገር እኔ አሁን በኢትዮጵያ እውነቴን ነው የምነግርሽ። አሁን አሜሪካን ሀገር ብትሄጂ በረዶ ነው። እነ አውስትራሊያ ብትሄጂ ሙቀቱ ሌላ ነገር ነው። ይሄ ግዴ እኔና አንቺው ኤር ኮንዲሽንድ ነው እዚህ። ይህንን የመሰለ ሀገር ይዘን አላቅበት ብለን ነው እና አሁን የኮሪዶር ልማቱን ይዩ። አሁን የኮሪዶር ልማቱ ከመኪናው መንገድ እንደውም እየሰፋ ማንም ብስክሌት የሚነዳ ሰው የለም። መለማመድ ሳይኖርብን አይቀርም። መለማመድ ሳይኖርብን ስለዚህ ጤናማ አኗኗር በእጃችን ነው ያለው። ጤናማ አመጋገብ ከተከተልሽ ጥሩ ሰውነትን ያለሽ አንቺ ክብደትሽ ጥሩ ከሆነ
የአካል እንቅስቃሴ ካደረግሽ፣ ትንባሆ ካላጨሽ፣ መጠጥ ካልጠጣሽ፣ ጫት ካልቃምሽ፣ ስኳር ከተጠነቀቅሽ፣ ጨው ከተጠነቀቅሽ፣ ሳቹሬትድ ፋት የሚባል አለ የሚጠባበሰው ነገር ካለካሽ በደስተኛና ጤነኛ ሆነሽ የመኖር እድልሽ በጣም ከፍተኛ ነው። እኛ ከሁሉንም ነገር አርገነው እሱ አለ እንላለን እንዴ አንዱም ሳይቀር እምዬ ማርያም አለች እንላለን። አሟልተን ሁሉ ያሟል። አንዳንድ ጊዜ ካንተ እንግዲህ የልጅነት የወጣትነት ህይወት እንማር ለተመልካቾች፣ በተለይ ለእኛ ተመልካቾች ደግሞ ብዙ አዲስ ስለሚሆን የወጣትነት ጊዜ ላይ ራሱ እንዲህ ያደርግ ነበር ብዙ አይባልም። ሰው በወጣትነት ያለፍክበት ህይወት መንገድ አለ። ለወጣቶች ምን ትመክራለህ ወንዱ? ብዙ ውስጥ አሁን ወጣቱ ተስፋ ቆርጧል ብዬ አስባለሁ። ይሄ አምራች አትራፊ ለቤተሰብ ተስፋ የሆነው ለሀገር ተስፋ የሆነው ወጣት ብዙ ነገር ውስጥ ተደብቋል። ተስፋ መቁረጥ፣ ሱስ ውስጥ ነገ የሚባል ነገር ማይታየው ብዙ ወጣት አለ። ብዙ በየስልካችን በየመልእክቶቻችን እናያለን። እዛ ሰው ቦታ ላይ ቆመ በአንተ የወጣትነት ጊዜ ላይ ካለፍከው ህይወት ንገረኝ። እኔ እንደኔ ወድቀው እንዲነሱ አልመኝም፣ ግን ያው ብልህ ሰው ከሰው ነው የሚማረው እና አሁን እንግዲህ እኔ አልደብቅሽም አሁን ጫቱም መጠጡም ሲጋራውም ከዩኒቨርሲቲ ጋር የተያያዘ ነው። እዛ ዩኒቨርሲቲ ነው የጀመርከው? አዎ ምልሽ ያው ጥናቱ አለ፣ ጭንቀቱ አለ። እኔ አሁን እንግዲህ ምንድነው መሰለሽ ከብዙ ሰዎች ጋር የምንነጋገረው የምትቅሚው ለምንድን ነው? ለመመርቀን ነው። ድራግ የምትወጪው ለምንድን ነው? ለመመርቀን ነው። ሀይ ለመሆን ነው። ከሌላ ነገር ይገኛል እሱ። እኔ ለምን አትወስጂም? አሁን ነገርኩሽ እኮ እኔ አሁን እኮ አልቃምኩም። እኔ አሁን መርቀኛለሁ ምንም ሳይደረግ እኔ ራሴን እንደው በተፈጥሮ ነው የምመረቅነው። እኔ አሁን አም ናቹራል ሃየር እኔ አሁን አም ፍሪክ። እኔ በጣም ምልሽ ኢነርጄቲክ ነህ። አዎ በቃ ደስ ብሎኝ ነው የምውለው። ዛሬ 4-5 ስራ ነገር ሰርቼ ነው የምወጣው። ለህዝብ የሚጠቅም ነው፣ ለሀገር የሚጠቅም ነው፣ በእግዚአብሔር ዋጋ ያለው ነው። ስለዚህ አሁን ጫት ይዘሽ ቁጭ ብለሽ ያጎቴ ልጅ ዛሬ ነው የሸኘሁት ወደ ሀገሩ ሲሄድ ይሄ ጥርሱ በሙሉ አልቋል። ጫቱ ጨርሶት እየወቀጠ ነው የሚቀመው። ያ እንግዲህ እግዚአብሔር ያሳይ ሰውነቱ ውስጥ አሁን እዛ ቦታ ላይ ቆመ እንድትመክር ብዬ ነው ያቶ ወንዱ። አሁንም አልፎማ ያልፋል። አዎ በቃ እዛ ቦታ ላይ ያሉ ልጆች ግን በጣም እንትን የሚያደርጉ ለራሳቸው አሁን የኛን የበጎ ፈቃድ ሰራተኞች ወይንም ቮለንተርስ ብትወስጂ ሃርቫርድ አሉ፣ ካሊፎርኒያ አሉ፣ ቴልአቪቭ አሉ፣ አቡዳቢ አሉ። አሁን እድሜ ለጋሽ ወንዱ ይላሉ ጫት ኖ፣ ሲጋራ በፍጹም አዲክሽን፣ ይሄ ድራግ ምናምን አንፈልግም። በቃ እኛ እንደጋሽ ወንዱ በቃ እንደዚሁ ናቹራል ሃየር ነን ነው የሚሉት። መርቅነናል። ወጥተው ነው ከዛ። አዎ ሞተው ሳይሆን ላለመንካት እንጂ። መጀመሪያ ነገር እኮ ምን መሰለሽ ትንባሆ ለመጀመር በጣም ቀላል ነው። ከሰው ተወሰሽ ማቆም ከባድ ነው። ጫቱ ራሱ መጀመር ቀላል ነው፣ ማቆም ከባድ ነው። ዶክተር ፕሮፌሰር ሰለሞን የሚባል አለ። ምናልባት እንደው በትጋብጂው ደስ ይለኛል። በጣም የታወቀ ነው፣ የአዲክሽን ኤክስፐርት ነው። በጣም የምወደው በጣም የማደንቀው ሰው ነው። እና እሱ ምን ይላል? ማንኛውም አይነት ሱስ ህመም ነው። ምግብ ሊሆን ይችላል፣ ሴክስ ሊሆን ይችላል፣ ስፖርት ሊሆን ይችላል። አዎ ማንኛውም አይነት ወደ ሌላ እናቶች አይ ከባድ ነው ብዬ ያለ አንዳች ሱስ መኖር አንችልም እንዳንለው ሁሉንም ስጠቅሳት ለምን መሰለሽ እኔ አሁን በሳምንት 2 ቀን ነው ቡና መጠጣው። ማክሰኞና ሐሙስ ማክሰኞና ቅዳሜ። በሳምንት 1 ቀን ነው ሻይ መጠጣው። እሁድ ነው መጠጣው። ይኸው አገር ያውቃል። ቢሮ ብትጠይቂ ለምንድን ነው መሰለሽ ራሴን መገደብ አልፈልግም። እኔ ለወጣቶቹ መመክራቸው መሰለሽ በህይወታቸው ውስጥ ምን አይነት ህይወት ነው መኖር የሚፈልጉት? ምርጫ እኮ የነሱ ነው። አይ እንደ አቶ ወንዱ እየወደቅን እየተነሳን ጥሩ ባለቤት ፈልገን ወይንም በቃ ዝም ብለን እግዚአብሔር እንደዛ ከፈለጉ መብታቸው ነው። ግን ለመውጣት በጣም ነው የሚቸገሩት። እኔ እኮ አሁን ባለቤቴ ባትኖር እኮ ይሄኔ መቄዶንያ ነበርኩ። እውነቴን ነው የምነግርሽ። ስለዚህ ሐኪም በጣም ጎበዝም ባለቤት አለች። በጣም ጀግና አለቃዬ። እኔ እውነቴን ነው የምነግርሽ። የቤታችን እኮ ጠቅላይ ሚኒስትር ነች። 41 ዓመታችን እኮ አሁን በአይን ነው ስታምሩ ራሱ። አሁን ደግሞ
አንቺ ነካክተሽኝ ያኔ አዎ ትቀናለሽ ብዬ ተናግሬ በቃ ሰው በሚዲያ ወረደብኝ። አንተ ምን ነው የሚያስቀናውና ነው ትቀናለሽ ለምትናገር? ኧረ ለማስቀናት እንኳን ሁሉ አለ። ምን ፈገግታው ምን እና ህብረተሰብ በተለይ ወጣቱ ህይወቱን እንደሚሰበር ዕቃ ይውሰደው። በቃ ለነሱ አይገባም። የሚገባቸው ውሃና ምግብ ነው። ያው ምግብ የሚጠቅመውን አይነት ምግብ ነው። እነዚህ እኮ ትንባሆ ብትዩ፣ ጫቱ ብትዩ፣ ሲጋራው ብትዩ፣ ድረጉ ምንድን ነው ጥቅማቸው? አንዳንድ ከተሞች አሉ እኔ ያላየኋቸው ፊላዴልፊያ፣ አሁን ለምሳሌ አሜሪካን ሀገር አንድ እንደዚህ እንደ ቦሌ ክፍለ ከተማ በሙሉ በቃ ተትቷል። ሰው ራሱ የሚጸዳዳው የሚናገረውን የሚሰራውን አያውቅም። ምን የመሳሰሉ ሴቶች ወንዶች ተበላሽተው እንደዛ መሆን ነው የሚፈለገው። ይህ እኮ በጣም ውድ ነው። አሁን እንግዲህ እኛ ሶሳይቲያችንም ፋውንዴሽኑ ከጤና ሚኒስቴር ጋር በጣም ነው የምንሰራው፣ በጣም ነው የምንግባባው እና በእነሱ አቅጣጫ በእነሱ አመራር ወደ 10 ፕሮጀክቶች አሉን። ትንባሆ ላይ 3 ፕሮጀክት አለን። ሳምባ ካንሰር ላይ 3 ፕሮጀክት አለን። ከሃርቫርድ ዩኒቨርሲቲ ጋር እንሰራለን። እዚህ ሙከቶሪና አዲስ ዘመን ላይ ቅድም የነገርኩሽ ሲፒዲ የሚባል ደግሞ የአቅም መገንቢያ ማጎልበቻ ሐኪሞች ላይ እንሰራለን። ሌላው ደግሞ ምግብ ላይ እንሰራለን። ምግብ ላይ ደግሞ እንግዲህ ወደፊት አሁን ሁሉ ነገር አልቋል። እግዚአብሔር ፈቃዱ ከሆነ በቅርብ ፓርላማ ቀርቦ ይጸድቃል። ያኔ ታየዋለሽ። እያንዳንዱ አሁን ምንም ድሃ ብንሆን የምንበላውና የምንጠጣው ምግቦች ላይ በቂ ምልክት መታየት አለበት። ስኳር በዝቶ ከሆነ ስኳር በዝቷል፣ ጨው በዝቶ ከሆነ ጨው በዝቷል፣ ሳቹሬትድ ፋት ከሆነ ይሄ ለአዲስ ቢዝነስ ኦነሮች የምግብ ሴክተር ላይ ለሚገቡ ራሱ እውነት ገዳዮቹም እኛ አካሚዎቹም እኛ ሆነ አንዳንዴ እውነት ፈተሽ አለበት እንዴ በጣም እቺን የመሰለች ሀገር እና ወጣቱ በተለይ እኔ እንደው አደራ ምለው እባካችሁን ምንም ነገር ከመጀመራችሁ በፊት ምንድን ነው ያ ነገር የሚያመጣው ብላችሁ አንድ ከገቡበት ለመውጣት እንደ ቀልድ ነው እኮ የሚገባው። ጓደኛ ተጽዕኖ አለ እና ይሄ ደግሞ አሁን ምን ይላሉ መሰለህ አንዳንድ ጊዜ ወጣቶችን ሆኜ እንትን የምለው ሱስም ኖረብንም አልኖረብንም የህይወታችን ራሱ ላይፍ ስታይል ያስገድደናል። ለምሳሌ መኪና ጭሱ አለ፣ የፋብሪካው አለ፣ የምመገበው ምግብ መርጬ ለመመገብ አልችልም፣ ድህነቱ አለ። ስለዚህ በዚሁ ላይ ደግሞ ሱስ ከሌለ ወይም የሆነ አንድ የምደበቅበት ነገር ከሌለ ወጣትነቱ ራሱ ደስ የሚል አይሆንም የሚል በጣም ብዙ ወጣቶች ጋር አለ። ምን ትላለህ እዚህ ላይ? እኔ እንግዲህ አሁን የዛሬ ወር እንደነገርኩሽ ጄኔቫ ነበር እና ጄኔቫ መንግስቱ ከመጠንቀቁ የተነሳ አሁን እዚህ አሁን የኛ ኦርቶዶክሶች አሁን ሌሊት ድምፁን ታውቂዋለሽ፣ የኖይዝ ፖሊሽን አለ። ከዛ ሙስሊሞች ይጀምራሉ። ከዛ በቃ ዝብርቅ እዛ ሀገር እንደዛ የለም። እንኳንስ ጩኸት ቀርቶ ምልክት እንኳን ማስቀመጥ አትችይም። ሁለተኛ ከ4 ሰዓት በኋላ አውሮፕላን መነሳትና ማረፍ እንኳን አይችልም ጄኔቫ ላይ። እንደዛ ተደርጎ ግን ምን መሰለሽ በየሄድሽበት ቦታ በሙሉ ሲጋራ ያጨሳሉ ሴቶቹ፣ በተለይ ሴቶቹ። ሴቶች ምነዋል ይሄን የመሰለ አገር ይዛችሁ ይሄን የመሰለ ተደርጎላች ሚስተር ወንዱ ትዳሩም የለም ችግር ነው። ይሞታሉ እንደኛ የሳምባ እኔ አሁን ዩሮፕና ሌሎች ሀገራት ስታይ እንደ አንድ የቡና ደንብ ነው የሚቀርበው ሲጋራ። ግን አሮጊቶች ሁሉ ሲያጨሱ ያለው ለምን እንደው የማይሞቱት? ለምን መሰለሽ አንድ ምሳሌ ልንገርሽ። አሁን እንግሊዝ ሀገር ብትሄጂ የሳምባ ካንሰር 80% የሚገኘው ስቴጅ 1 ላይ ነው። ስቴጅ ደረጃ 1 ላይ ነው። ያን አክሞ ለማዳን በጣም ቀላል ነው። እኛ ሀገር ጋር ስትመጪ 70% ስቴጅ 4 ነው። ዋይ አይታወቅማ። አንዳንዴ ሳምባ ነቀርሳ ነው ይባላል፣ አንዴ አስማ ነው ይባላል። ራሱ መርምሮ መዋቁ ራሱ 3 ፕሮጀክት አለን እኮ የምልሽ እሱ ላይ እኮ ነው። አሁን ዋይ እንዳልሽው ለምንድን ነው ደረጃ 4 እስከሚደርስ የሚጠበቀው? ደረጃ ስቴጅ 4 ሞተ ነው። እንግዲህ እንትኑም አለ ጭሱም አለ። ያው ታውቂዋለሽ፣ ምግብም ስናበስል እንትን አለ፣ ፋብሪካም ላይ መከላከያ ያረጉም መጋለጡ አለ እና እኛ ሀገር ላይ አድኖ አክሞ ለማዳን በጣም አስቸጋሪ ነው። እነሱ ግን ያው 1 ደረጃ 2 ደረጃ ስለሚሆን ቶሎ ታከመው የመዳን እድል አላቸው። ፕላስ ደግሞ እየቀነሰ እኮ ነው። አሜሪካን ሀገር እኮ የዛሬ 70 ዓመት 60 ዓመት አብዛኛው ህዝብ ያጨስ ነበር። አሁን ግን እየቀነሰ ነው። ግን እኔ የገረመኝ አሁን ያየሁት ፓሪስም ጄኔቫም ያየሁት ነገር፣ በተለይ ግብፅም ቱርክም ያየሁት ነገር ሰው ያጨሳል። በተለይ ሴቱ ደግሞ
በጣም ብዙ ሰው ነው የሚያጨሰው እና እኛ ሀገር ግን አሁን በነገሮች ላይ ቅድም የነገርኩሽ ስታትስቲክስ ያጨሽ ቁጥር እየቀነሰ ነው። እኔ እንደው አደራ ምለው እዚህ ለህብረተሰቡ የምናገረው የትንባሆ አስተዳዳሪም ነበርኩ አጫሽም ነበርኩ አየሁት፣ ምንም ጥቅም የለውም። ስለዚህ በ10 ዓመት ውስጥ ኢትዮጵያ ትንባሆ የማይጨስባት የማይመረትባት የማይሸጥባት አገር ሆና እንዳይ ነው የምፈልገው። እግዚአብሔር ደግሞ ያሳየኛል። ከ10 ዓመት በኋላ በቃ ትንባሆ በምንም አይነት ጫትም በምንም አይነት መጠጥ እንኳን መጠጥ አሁን አቶ ወንዱ ግን ለምን መሰለ ሕክምናው ሙያውን ብዙ እውቀቶች አሉ አንተ ጋር ብዙ ተቋማትን በኃላፊነትም ስለምታስተዳደር አሁን ይሄ ኤሌክትሪክ ሲጋራ ቬፕ የሚባል ሺሻ የሚባል በጣም ብዙ ልጆች እዛ ውስጥ ሆነው እናያለን። የቅርብ ሰዎቻችንም ጭምር አደጋውን ማንሳት እንዳለብን ይገባኛል። ዝም እንላለን። በቤት ውስጥ እንደ ቀላል እየታየ እየታለፈ ነው። ያድርገው ምን አለበት እንላለን፣ ወይም አጠገባችን ሰዎች ያደርጉታል። ከባድ ነው ለመተውም። እንደውም የሲጋራው ትንሽ ከማህበረሰቡ አንፃር ነውር ነው ማጨስ። አሁን ሴት ዩሮፕ አካባቢ እንዳሉ ሴቶች የኢትዮጵያዊ ሴት ማጨስ ነውር ነው፣ ቤተሰብም ነውር ነው። ግን እነዚህ ኤሌክትሪክ ነገሮች፣ ቀላል ነገሮች ምናምን የምግብ ቦታዎች፣ ብዙ ቦታዎች ላይ ሰዎች ሲያደርጉ አያለሁ። ምን ያህል ከባድ ነው ትላለህ? ምን መሰለሽ፣ አንድ ምሳሌ ልንገርሽ። ትምህርት ቤቱን ስም አልጠራም፣ ትምህርት ቤቱን ስም በሚስጥር እንያዘው እና የዛ ዳይሬክተር እኛ ጋር መጣች። አለቃዬ ደግሞ እዛን የተማረችው እና መታ ስትነግረን አለቅን። ይሄ ሺሻ በቃ እዛው ትምህርት ቤቱ አካባቢ ላይ በደንብ እየተጨሰ ነው እና እንግዲህ ታሽ ወጣቶች ሄደው እናታቸውን ሺሻ ምንድን ነው ሲባል አንቺ እንጀራ ገመድሽን ነው የምትሰው የምን ሺሻ ነው የምታር አፈርቢ ምናምንልና እንደማስረዳት ውስጡን ግን የሺሻ የሚያጨሱት ደግሞ ምን ይላሉ? ይሄ ልክ እንደዚህ በቃ ፊት ያጠራል፣ ፊት ያጠራል፣ ውበት ይጨምራል። አዎ እና እንደዚህ ያደርጋል ምናምን ተብሎ ይነግሯታል። ምን ሆነሽ ነው? ሺሻ ስለማጨስ ነው። ከዛ አንዷ ትጀምርልሻለች። ሄዳ ስታጨስ ይሄ ማብረቅረቁ ማማሩ ምናምን ይቀርና በቃ አይጥ እየመሰለች መጣች። በኋላ ሄዳ ያችን መልእክት ላስተላለፋች ሴትዮ አረን ይሄ ሺሻ እየጎዳኝ ነው ምናምን ስትላት በደንብ ስለማታጨሽ ነው አለቻት። ይሄ እንግዲህ የብዙ ቤት ታሪክ ነው። እንደቀላል ውስጡን ይሄ አሁን ደግሞ ቬፕ የምትይውም በኤሌክትሮኒክ ሁሉ ነገር ከሲጋራ ጋር የተያዘ ነገር በልዩ ልዩ መልክ ያምጡት እንጂ የዘመናዊነት ምልክት ተደርጎ ነው የገባው እኛ ሀገር። እኛ እኮ አሁን በልጅነታችን እኮ ያኔ እነ ጆን ዌይን እነ ፖል ኒውማንን በሙዚቃቸው በፊልሙ አስርጸውታል። ይሄ አራድነት ነው። ሮዝማን ራሱ እኮ ማስታወቂያ ሲያደርግ እኮ ገንዘብ ሊገዛው የሚችል ትንባሆ እኮ ነው የሚለው እኮ። በጣም እኮ እንዴት ሰላም ውድ ወዳጆቼ፣ የመቅዲ ሚዲያ ዩቲዩብ ቻናል ተከታታዮች ሰብስክራይብ አድርጋችሁ ማየትን አልዘነጋችሁ። እንዴት ነበር ፕሮግራሙ? ታዲያ የመቅዲ ሚዲያ ዩቲዩብ ቻናልን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። ራሱ እንትን ምናገዝፍበት የእንትና ራሱችን መፈተሽ አለባቸው የኛም የውጭ። አዎ እና ባለጸግነት ነው ማጨስ አይደል? ይሄ ሀብታም አባት አላት ወይ ምናምን ከተባለ ፊልም ገጸ ባህሪ ላይ አጨሽና ጠጪ ነው። እሱ ራሱ ልጆቻችን ላይ የሚፈጥረው በጣም ብዙ ጫና አለ። መልዕክቱ በጣም ከባድ ነው እና ምን ለማለት ፈልጌ ነው እኔ ህብረተሰቡ እኛም በደንብ አላስተማር ነው። አሁን ከጤና ሚኒስቴር ጋር እግዚአብሔር ይስጣት አሁን ከዶክተር መቅደስ ከመጣችም ዶክተር ደረጀም ብዙ ጊዜ አሁን እናወራለን የዚህ ጉዳዮች ላይ ጠንክረን መስራት እንዳለን። ህብረተሰቡን ወጣቱን በተለይ ደግሞ ማግኘት አልቻለም። አሁን ወጣቱ ደግሞ ጊዜ ያሳይሽ ቴሌቪዥን ማየት ትቶ ሶሻል ሚዲያ ላይ ነው። ቲክቶክ ላይ ደግሞ ያይሹ መልእክቷ ትንሽ ነች። እኛ አሁን እና አንቺ የምናወራው ነገር ቁጭ ብሎ የሚሰማች ሰው የለም። ስለዚህ ያለው እድል ምንድነው? ልክ እንደነሱ ሆነው እንደሚያስተምራቸው የሚነግራቸው የሚያስረዳቸው ይፈልጋሉ እና ልክ ማከላቸው ያችን ደካማ ጎን ይዘ አሁን ሊከር ሾፕ እግዚአብሔር ያሳየሽ። እኔ በጣም ነው ያዘንኩት። ኢትዮጵያ ውስጥ አሁን ሊከር ሾፕ ይኖራል ብዬ አልገመትኩም ነበረ። በጣም ሌሎች ሀገሮች ላይ ያለ ኤክስፒሪየንስ በጣም እንትን ነው ስትሪክት ነው። አሁን በየአለ ግሮሰሪ ውስጥ በጣም እንግዲህ ጠቅለል አድርገህ መልእክት ቢኖርህ ደስ ይለኛል። አቶ ወንዱ ራስህ ሰርቫይቭ አድርገሃል። ገና ነኝ መስገን ታረጋለህ አረጋለሁ። ምንም 100% ከብዙ ህይወት ውስጥ አልፈህ ወጣትነትን አይተህ ከዛ ብዙ ነገሮች በህይወትህ አንድ ሙሉ መጽሐፍ ነው። መጽሐፍ መውጣት አለብህ ብዬ ነበር ባል ተጀምሮ። ስለዚህ በጣም ሙሉ ትልቅ መጽሐፍ የሚወጣው ታሪክ አለ።
አሁንም ደግሞ ሕክምና ላይ ነኝ። ካንሰር ልጄን በካንሰር አታል በጣም ደስ የምትል ሐኪም ባለቤት አለች። ቤተሰባችሁ በጣም የሚታወቅ ነው። ደስ ይላል። በብዙ በወጣቱም በአዋቂውም ዘርፍ ደግሞ የሚመለከቱን አሉና ጠቅለል አድርገህ መልእክት እንድታስተላልፍ እድል ይስጥ። እኔ እንግዲህ ቅድም እንደነገርኩሽ እግዚአብሔር እንድንታመም አድርጎ ዓለም የፈጠረን እግዚአብሔር እዚህ ምድር ላይ ጥሩ ነገር ሰርተን እንደውም አንድ ሃይማኖት አባት የተናገሩትን ብናገርና ባጠቃለል ደስ ይለኛል። ምን አሉ እሳቸው? አላህ አሉ ስንሞት ፋይላችን ይከፈታል አሉ። እንግዲህ ይከፈት አይከፈት እሳቸው ናቸው ያሉት። ሲከፈት አሉ ሃይማኖት ምንድነው ብሎ እግዚአብሔር አይጠይቅም አሉ። ብሔር ምንድነው ብሎ አይጠይቅም አሉ። ቋንቋ ምንድነው ብሎ አይጠይቅም። የሚጠይቀው ልጄ ምድር ላይ እድሜ ሰጥቼ ነበረ ምን ሰርተ መጣህ? ሁለተኛውና ትልቁ ነገር መግዲ አሁንም እንዳደራ ምልሽ ዕውቀት ሰጥቼ ነበረ ምን አርገህበት መጣህ? ዕውቀት ሰው አጣላህበት፣ ሰው አስታረክበት፣ ሀገር አለማህበት፣ ሀገር አጠፋህበት። ሶስተኛው የፈረደባት ገንዘብ ነች። ገንዘቧንስ ምን አርገህበት መጣህ ነው የሚለውና እኔ እንግዲህ በዚህ አጋጣሚ እንዳው ከፈቀድሽልኝ ማጠቃለያ የማደርገው ምንድነው አሁን መንግስት አክብሮን ፕሮጀክታችንን ተቀብሎ 10,000 ካሬ ሜትር ማለት እኮ ስቴዲዮም የሚገነባ ማለት ነው። ትልቅ ቦታ ነው የተሰጠንና የጤናማ አፍሪካ የሚባል ድሃ ተኮር ነው። ድሃው እየተደጎመ ሀብታም ደግሞ በደንብ የሚከፍልበት የሕክምና ማዕከል፣ የሱስ ማገገሚያ ማዕከል፣ የምርምርና ስልጠት ማዕከል እያቋቋምን ያለ ነው። መሬቱ ተረክበን አሁን እያጠርን ያለ ነውና ህብረተሰቡ እንዳው ለራሱ ሲል ምክንያቱም እኛ ከዛ የሶሻል ኢንተርፕራይዝ ነው ከመንግስት ጋራ ከብዙ ድርጅቶች ጋር ሆነን ነው የምንሰራውና ቅድም ያልሻቸውን ደካማ ጎኖቻችንን የምንሸፍንበት ነው የምናስተምርበት የምናበቃበት የምናሳይበት። አሁን እኮ እግዚአብሔር ይመስገን የሜዳዎች እየተሰሩ ነው ያለው። ኮሪዶር ልማቱ አለ። ትምህርቱም እየተስፋፋ ምናምን ከሄደ ወደ ሱስ መሄጃው መንገድ ትንሽ ያው በታክስ ቆንጠጥ እንዲያደርግ ነው መንግስትን አደራ የምንለው። እኔ እንግዲህ ያው በዚህ ደረጃ ላይ ቀርቤ ይሄን እድል ተሰጥቶኝ ለማስረዳት ስለተፈቀደልኝ በጣም ነው የማመሰግነው። ድኜ ደግሞ ሁሉ ነገር አልቆ እንግዲህ ያው ዳነ የሚባለው 5 ዓመት ሲያልፍ ነው። እኔ ግን አሁን በማየው እንደ ዳንኩ ነው የምቆጥረው። እድናለሁም እግዚአብሔርም ደግሞ እንደሚያድነኝ ሙሉ እምነት ነው ያለኝ እና ፕሮግራሜሽን በጣም ነው የምወደው እና በጣም ነው የማመሰግነው። በርቺ። እንግዲህ ጎልብቶ ትልቅ ሆኖ ደግሞ ሌላም ጊዜ ጋብዘሽኝ እንደምመጣ ተስፋ አደርጋለሁ። ጀነራል ቼክአፑንም ጀነራል ቼክአፕ እንግዲህ ቅድም እንዳልኩሽ እሱም ባላደርግ ኖሮ ዛሬ ምንድነው የሚሆነው? ሰውነቴ ውስጥ ቁጭ ብሎ ኮላጂዮ ካርሲኖማ ምናልባት አንድ ቀን ወይ ደም ስተፋ ወይም ደግሞ መሬት ወድቄ ነው የሚታየው። ምርመራ በጣም 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 እንዳው በዛ ቢባል በ6 ወር አለዛ በአመት አንድ ጊዜ መመርመር እንዳው ካንቺ ልጀምር እንዳው እግዚአብሔር ይይሻለሁ። ተመርመሪ። ምንም ነገር የለም። የሚያስፈራ ነገር የለም። አዎ ከታተልሻለሁ። ደውሪ ያጣራሽ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። በጣም እኔ መረመራል ቃል ቀብቻለሁ። ሁላችንም ቅርባችን ያለ የጤና ማዕከል እናንተ በሙሉ የጤና ማዕከል ሄደን ከጤና ጣቢያ ጀምሮ እንዳቅማችን የሙሉ ጤንነት ምርመራ ማድረግ ከብዙ ነገር ይዳርገናል። እንደተባለው ደግሞ ከሱስ ከተለያዩ ነገሮች እየጸዳን በመጣን ቁጥር ደግሞ ለራሳችንም ለሀገራችንም ለቤተሰብም ያለ ነገር ብዙ ነገር ይስተካከላል። የዛሬ መልእክታችን ነው። እንቀጥላለን። መልካም ጊዜ